ለአምላካችን ክብር ይሁን። እግዚአብሔር ይመስገን። አሜን። አንድ ሰባኪ እንደዚህ ያለ በጣም የተዘጋጀ ሰባኪ አለ። በጣም የተዘጋጀ እግዚአብሔር ሰው በጣም ማገልገል እንዲችል የእግዚአብሔር መንፈስ በጉባኤው መሃል መስራት እንዲችል ከሰባኪው በላይ መዘጋጀት ያለባቸው አዳማጮቹ ናቸው። ከሰባኪው በላይ መዘጋጀት ያለባቸው አዳማጮቹ ናቸው። እግዚአብሔር ለተዘጋጀ ልብ ምን ያደርጋል? ይናገራል። አይገርማችሁም? ብዙ ሰዎች እሱን በሚገፉበት ቦታ መሃል ጌታ የአንድ ሰው ግፊት ተሰማው። የተዘጋጀ ሰው ልብ የገፋው ግፊት ተሰማው። ያቺ ደም የሚፈሳት ሴት መታ ስትነካው ማን ነው የነካኝ አለ። ማን ነው የነካኝ ሲል ከጌታ ጋር የነበሩ ደቀ መዛሙርቱን ጨምሮ ብዙ ሰዎች ብቻውን አይሄድም ነበርና ጌታ ብዙ ሰዎች ምን አሉ? ጌታ ሆይ አሉ፣ በዚህ ሁሉ ሰው መሃል ማን ነው የነካኝ ትላለህ? ጌታን ተሳሳታለህ ማለት ነው እንደማለት ነው ንግግራቸው። አንተም እንደዚህ አይነት ጥያቄ ትጠይቃለህ? በዚህ ሁሉ ሰው መሃል ማን ነው የነካኝ ትላለህ? ጌታን ሁሉ ሰው ነክቶታል። ጌታን መንካት በተዘጋጀ ልብ፣ ጌታን መንካት ባመነ ልብ፣ ጌታን መንካት ጌታ ዛሬ ለኔ የሚለው ነገር አለው በማለት መንገድ ጌታን መንካትና እንደ ማንኛውም ሰው ጌታን መንካት ይለያል። ዛሬ በእውነት ጌታ መንካት ይሁንላችሁ። አሜን። መስማትም በእርግጥ ተዘጋጅቶ መስማት ይሁንልን። አሜን። ለምን እግዚአብሔር ቃል ምን ይላል? የልብ መዘጋጀት ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ዘንድ ነው። የተዘጋጀ ልብን መገናኘት ጌታ ይችላል። እኔ ተዘጋጅቻለሁ፣ ጌታ ይገናኘኛል በሉት። አጥለባቻለሁ። አሜን ነው። ተዘጋጅቻለሁ። እስቲ የተዘጋጀ ልብ ይኖረንና እኔ ተዘጋጅቻለሁ በሉት። ሲለቀቅ ዋቺማኒ የሚባል አንድ ቻይናዊ የጌታ ሰው በጣም ስለ ጌታ ዋጋ የከፈለ ነው። መራራ ዋጋ የከፈለ ብዙ መጽሐፍትን የጻፈ ሰው ነውና ምን አለ? እኔ አንዳንድ ጊዜ ለአገልግሎት አንዳንድ ቦታ ሲሄድ አለ የሚሄድበት ቦታ በግልጽ መናገር እንድችል የእግዚአብሔርን ሐሳብ የምፈልገው ልቡ ተከፍቶ አይኑ ተከፍቶ የሚሰማ ሰው ነው። ልቡ ተከፍቶ አይኑ ተከፍቶ የሚሰማውን ሰው ፈልግና እዛ ሰው ላይ ብቻ እያተኮርኩ እሱን እናገራለሁ። በዛ ጊዜ የምናገረው ነገር መንፈስ ቅዱስ የሰጠኝን ሌላ ሰው ምን እያለ ነው? እየሰማ ነው? እየሰማ አይደለም ሳልል ነው የምናገረው። ለካ ሰባኪው በደንብ እንዲሰብክ አዳማጩ በጣም ወሳኝ። ጌታ የሰማይና የምድር ጌታ በስጋ የተገለጠው ጌታችን መድኃኒታችን ኢየሱስ ክርስቶስ አንዳንድ ከተሞች ላይ ሳያስተምር ሳይፈውስ አልፎ ሄደ። ከተማ ገባ፣ አላስተማረም፣ አልፈወሰም፣ አልፏቸው ምን አደረገ? ሄደ። እኛስ መንፈስ ቅዱስ ሲሰራብን ብቻ የምንሰራለን። ጌታ ግን ስጋ ለብሶ በአካል በሰው መካከል ይመላለስ የነበረ የሰማይና የምድር ፈጣሪ ነው። በማናቸውም ጊዜ የፈቀደውን ማድረግ ይችላል። ግን የሰውን ፈቃድ አይጋፋም። ፈቃዳችንን እንድንሰጥ ጌታ ይርዳል። ክርስትና ፈቃዳችንን ፈቅደን ለጌታ ምን ማድረግ ነው? መስጠት ነው። ለተዘጋጀ ልብ ጌታ መናገር ይችልበታል። የተዘጋጀ ልብ መፈወስ ጌታ ይችልበታል። የተዘጋጀ ልብ መንገድ ማሳየት ጌታ ይችልበታል። በኢየሱስ ስም ዛሬ ያሳየናል። አሜን። ዓመቱን ትምህርት ስንጀምር ቃል ይዘን የጀመርነው የእግዚአብሔር ቃል አንደኛ ዜና ምዕራፍ 12 ላይ ነበር። ነው ላስታውሳችሁ ነው የሚሄደው እንጂ የዛሬው ሐሳብ አይደለም። አንደኛ ዜና ምዕራፍ 12 ቁጥር 22 ላይ ምን ይላል? እንደ እግዚአብሔር ሰራዊት ታላቅ ሰራዊት እስኪሆን ድረስ ዳዊትን ለመርዳት ዕለት ዕለት ምን ያደርጉ ነበር? ይመጡ ነበር። እግዚአብሔር ዳዊት ላይ ያሰበውን ሐሳብ በዳዊት ሕይወት ፈጽሞ እስኪያሳየው ድረስ ዳዊት በሂደት ውስጥ ነው ያለፈው። ብቻውን ነው የተሰደደው። ከዚያ አንድ ሲጨመርበት፣ ሁለት ሲጨመርበት፣ ሶስት ሲጨመርበት እንዲህ ያለ እንደ እግዚአብሔር ሰራዊት እስኪበዛ ድረስ ዕለት ዕለት በሱ ሕይወት ላይ፣ በሱ አገልግሎት ላይ፣ በሱ መንግስት ላይ የታመኑ እግዚአብሔርን የሚፈሩ ሰዎች ምን ያደርጉ ነበር? ይጨመሩ ነበር። የኛም ነገር በኢየሱስ ስም እንዲሁ ይጨመር። አሜን። እግዚአብሔር ያለን ነገር እንዲፈጸም አንደኛ ሂደቶች አሉ፣ ሁለተኛ ቀስ በቀስ እየጨመረ ነው ብርቱ ሰራዊት የሚሆነው ማለት ነው። መንፈሳዊ ህይወትም እንደዛ።
እኛ አሁን በመንፈሳዊ ይዘቱ ተመለከትንና በዚህ ዓመት እግዚአብሔር ያለኝ ነገር እንዲፈጸም ያለኝ ነገር እየጨመረ ይሄዳል የሚል ሐሳብ ይዘን ተነስ። ያለኝ እግዚአብሔር ያለኝ ነገር እየጨመረ ይሄዳል አለና ብዙ ርዕሶችን ተመለከትን። የእግዚአብሔር ነገር በእኔና በእናንተ ላይ እየጨመረ ሲሄድ እኔና እናንተ የምንገባበትን ሌላኛውን ክፍል ስንመለከት የልጅነት ጠባይ ተሽሮ የጎልማሳነት ጠባይ ይመጣል የሚል ሐሳብ። ሰው ሲበስል ጎረምሳ አይሆንም፣ የሚሆነው ጎልማሳ ነው። ጉርምስና ትዕቢተኛ ያደርጋል። ጉርምስና ግማሹን አይቶ ግማሹን የሚተው ያደርጋል። ጉልምስና ግን ሁሉን ነገር አጥርተን የምናይበት። ለዚህም ነው ብር የሚገኘው በ20 ዓመት ልብ የሚገኘው በ40 ዓመት ተባለ። ቀድሞ ያገኘን ጌታ ስሙ ይባላል። ጌታን ካገኘን ግን ሰው በ20 ዓመቱም ቢሆን ምን ሊሆን ይችላል? ሊጎለምስ ይችላል። ለምን? የሚመራው አለው፣ እጁን የያዘው አለው። በጌታ በኢየሱስ ስም ጌታ በምህረቱ እጆቻችሁን ይያዝ። ስለዚህ በዚህ ዓመት በ2020 እየጨመርን ከመሄድ ምልክቶች ውስጥ አንዱ ጉርምስናን በጉልምስና መተካት ነው። ምክንያቱም ሐዋርያው ጳውሎስ ምን አለ? የልጅነቴን ጠባይ በጎለመስኩ ጊዜ ምን አድርጌያለሁ? ሽሬዋለሁ። እንግዲህ ይሄ ቀድመን የተማርነው ነው። አሜን እሽራለሁ በሉኝ እስቲ። እስቲ አሜን እሽራለሁ በሉ። ቀጥሎ ያየነው ተጨማሪ ሐሳብ ምንድነው? አስተዋሻችሁ ለምን ሁለተኛው ሐሳብ ምንድነው? ሰው እግዚአብሔርን እንደሚያውቅና እንደሚያመልክ እንደሚከተል ማስረጃው ቃሉን መጠበቅ ነው። ስለዚህ በ2020 ዓመተ ምህረት ከአምና ይልቅ የእግዚአብሔርን ቃል ምን አደርጋለሁ አለ? እጠብቃለሁ፣ እታዘዛለሁ። ጎልማሳ መንገዱን በምን ያነጻል ብሎ ሲል ቃልህን በመጠበቅ። የጎልማሳ መንገድ ጤናማ የሚሆነው፣ የጎልማሳ መንገድ የነጻ የሚሆነው፣ የጎልማሳ መንገድ እግዚአብሔር የሚከብርበት የሚሆነው ያ ጎልማሳ የእግዚአብሔርን ቃል ምን የሚያደርግ ሲሆን? የሚጠብቅ ሲሆን። 2020 የእግዚአብሔር ቃል ከ2019 ይልቅ በህይወታችን ምን የሚደረግበት ይሆናል ማለት ነው? የሚጠበቅበት፣ የምንታዘዝበት። እታዘዛለሁ ወደ ተጠጋባቸው ያለው ሲያሜን ነው አላችሁ። ከኔ ጋር የዋቺ ማንኝ ነገር የነገርኳችሁ ከኔ ጋር ልትሆኑ ነው። ሰባኪው ብዙ ቢዘጋጅም ህዝቡ ካልተዘጋጀ መናገር አይችልም ብያልኩትም ከኔ ጋር ልትሆኑ ነው። እኔና እናንተ ተስማምተን ከጌታ ጋር ከሆነን ጌታ የሚለን ነገር አለው። ጌታ በከንቱ ጉባኤ አይሰበስብም። ስሙ ይባረክ። ከዛ ወደሚቀጥለው ሐሳብ ሄድንና ያየነው ሐሳብ ደግሞ ምንድነው? እግዚአብሔርን የምታዘዘው በከፊል አይሆንም፣ ሙሉ ለሙሉ ይሆናል። ማላስወግደው ነገር አይኖርም የሚለውን ሐሳብ አየን። ሄድንና እንደ ምሳሌ ጌዲዮንን አየን። በብሉይ ኪዳን የነበሩ አንዳንድ ሰዎች የእግዚአብሔር ቃል ምን ይላቸዋል? እንዲህ ያለው ለምሳሌ ኢዩን ስትመለከቱ ኢዩ ጣዖታቱን አስወገደ፣ የበዓልን ነቢያት በሙሉ አጠፋ፣ የበዓልን ቤተ መቅደሶች አቃጠለ፣ ነገር ግን ከወርቁ ጥጃ አልራቀም። እስራኤልን ካሳተው ከዛ ከናባጥ ልጅ ከወርቆቹ እምቦሳ አልራቀም ይላል። ብዙ መልካም ነገር ሰርቶ ያም መልካም ነገር የሚያጠፋ ጥቂት ነገር አብሮ አስቀረ። መልካሙን ነገር በሙሉ ምን አደረገበት? አጠፋበት። ያ በእስራኤል ላይ ወጥመድ ሆነ ይላል። ኢዩ የእግዚአብሔር ጠላት የሆኑትን በሙሉ አጥፍቷል። እስራኤላውያንን ያሳቱትን በሙሉ አጥፍቷል። ከባዕድ ምድር የመጡትን እንግዳ አማልክት እስራኤላውያን እግዚአብሔርን እንዳያመልኩ የሚያደርጉትን እንግዶች አማልክቶችን በሙሉ አጥፍቷል። መጨረሻ ላይ ግን የስልጣን ነገር በጣም ጣመው መሰለኝ። ለስልጣኑ ሲል እስራኤላውያን ኢየሩሳሌም እንዳይሄዱ 10 ነገድ ወደ ኢየሩሳሌም እንዳይሄዱ ለመስገድና ለመጸለይ እዚሁ ከተማ ውስጥ የምትጸልዩበትና አምላኬ ብላችሁ የምትጠሩት የወርቅ ጥጃ አለላችሁ የሚለውን ቀድሞ የነበረ የተሳሳተ ትምህርት አሁንም እንዲቀጥሉ አደረገ። ያ ለሱም ሆነ ለእስራኤል ምን ሆነ? ወጥመድ ሆነ። ሰው በከፊል ሲታዘዝ በከፊል የእግዚአብሔር መሆኑን የሚያሳይ ነገር እናገኝበታለን። በከፊል ይሄ ሰው እግዚአብሔርን ቢያውቅ እንዴት ይሄን ያደርጋል? ልቡ ተከፍሏል ማለት ነው የሚባል ነገር ይገኝበታል። 2020 በከፊል ሳይሆን በሙሉ ልባችን እግዚአብሔርን እናመልካለን። ሚስማማን አሜን። ሚስማማን አሜን ነው። በከፊል የእግዚአብሔር መሆን አይቻልም። በመሰረቱ
የእግዚአብሔር መሆን ወይም አለመሆን እንጂ በከፊል የእግዚአብሔር በከፊል ደግሞ የራሳችን ወይም የዓለም መሆን አይቻልም። በኢዩ ያደረገው ድርጊት ከእግዚአብሔር ለየው፣ እሱን የተከተሉትንም ከእግዚአብሔር ለያቸው። ጌዲዮንም እንደዚሁ ብዙ ጠላቶችን ካጠፋ በኋላ ሚድያምን ካጠፋ በኋላ በብዙ እግዚአብሔር ድል ከሰጠው በኋላ ደክሞ እንኳ ሳለ ጠላቶቹን የሚያሳድድ ሆኖ ድል ካገኘ በኋላ ከህዝቡ የሰበሰበውን ወርቅ ምን አድርጎ ሰራው ይላል? ኤፉድ አድርጎ ሰራው፣ በከተማው መሃል አቆመው። ህዝቡም ያን ተከትሎ አመነዘረበት። ለእግዚአብሔር ህዝብ ተዋግቶ ድል አምጥቶ አንተና ልጆችህ ንገሱብን፣ ጌዲዮን ድል አድርጋችሁ ነፃ አውጥታችሁናል፣ አንተ ንጉሱን፣ ልጆች ደግሞ በአንተ ስር የንጉስ ልጆች ይሁኑና ያስተዳድሩን ብለው ህዝቡ ሲነግሩት ኖ እኔም አልነግስባችሁም ልጆቼም አይነግሱባችሁም እግዚአብሔር ይንገስባችሁ ያለ ሰው የወርቁን ተቀብሏቸው ኤፉድ ሰርቶ ከተማው መሃል ቢያቆመው ህዝቡ እየሄደ ለኤፉዱ መስገድ ጀመረ። ጌዲዮን ብዙ ጥሩ ነገር ነበረው። ጥሩነቱን የሚያበላሽ ግን አንድ ኤፉድ ሰራ። ወገኖቼ የምንሰራው ኤፉድ እንዳይኖር ጌታ ይርዳል። አሜን። የሰራነውን ነገር የሚያበላሽ ኤፉድ እንዳይኖር። ኤፉድ ያስፈልጋል። የሚያስፈልገው ግን ቤተ መቅደስ ውስጥ ነው። ኤፉድ ያስፈልጋል። ኤፉዱን መልበስ ያለበት ሊቀ ካህኑ ነው። በቦታው ነው መሆን ያለበት። በቦታው ያልሆነ ነገር ሁሉ፣ በስርዓቱ ያልሆነ ነገር ሁሉ እኛ ጋር ያለው መልካም ነገር ምን ያደርገዋል? ያበላሽ። እንዳይበላሽብኝ እጠነቀቃለሁ ሁሉ ታደርጋቸው። የምንማረው ምን እንዲሆን ነው? እንድንጠነቀቅ ነው። መጽሐፍ ቅዱስ ምን ይላል? ሐዋርያው ጳውሎስ ሲናገር ምን አለ? የተጻፈው ነገር ሁሉ በእግዚአብሔር ቃል ውስጥ የተጻፈው ነገር ሁሉ የተጻፈው የዘመን ፍጻሜ የደረሰብንን እኔና እናንተን ለማስጠንቀቅ ነው። ተምረን እንድንጠነቀቅ፣ የሳቱትን ስህተት እንዳንሳሳት፣ የሄዱበት መንገድ ላይ እንዳንሄድ ሊያስጠነቅቀን ተጻፈ። ሊያስጠነቅቀን ከተጻፈ ጥንቃቄ ምን ይላል? ይጠብቃል። ማስተዋልስ ይጋርዳል። እጠነቀቃለሁ፣ መጠንቀቅ ደግሞ ምን ያደርገኛል ማለት ነው? ይጠብቀኛል። እግዚአብሔር አይናችን ይክፈት። የመጨረሻው ሳምንት ላይ ያየነው ሐሳብ ምንድነው? ከዛሬ በፊት ያየነው የመጨረሻው ሐሳብ 2020 ዓመተ ምህረት ላይ ከመልካም ምክር ጋር ብቻ ተባበረ። ምክር ብዙ አይነት ምክር አለ ወገኖች። የሚያጠፉም የሚያለሙም ይማከራሉ። መካሪ ያላቸው ከዛ ወደ ውስጥ ገባንና የእግዚአብሔርን ቃል ስንመለከት ምን አገኘን? በብሉይ ኪዳን ዘመን በነ ዳዊት ዘመን የዳዊት ልጆች የሆኑ እንደ ልቤ ብሎ ዳዊትን እግዚአብሔር የመሰከረለት ሰው ነው። ሁላችን እናውቃለን። የዳዊት ልጅ ክፉ ምክር ሰምቶ እህቱን አስነወረ የሚል ነበር። ምክር ሰምቶ ኧረ ችግር ገጥሞኛል ብሎ ወዳጁን ሄዶ አማከረ። ወዳጁ ተዳመጠና ይሄ ችግር ገጥሟል፣ ምንድን ነው ችግሩ? እኔ እህቴን ወድጃለሁ። ታዲያ መፍትሄውን እኔ ልንገርህ፣ እግዚአብሔርን ፍራ፣ በጽድቅ ተመላለስ፣ ተቀደስ። ይሄማ ነውር ነው አላለው። ምን አለው? አሞኛል በል ተኛ፣ አባትህን አስፈቅድ፣ ምግብ ትስራና ታብላኝ በለው። አባትህ እንዲህ ባልከው ጊዜ ይፈቅድልሃል፣ በመጣሽ ጊዜ አስነውራለሁ። ምክር ነው። አያችሁ፣ የትም ብንሄድ መካሪ እናገኛለን። ዋናው ነገር ያ የሚመክሩን ነገር የእግዚአብሔር ፈቃድ ነው ወይስ አይደለም የሚለው። ለጥፋት ምክር አለ፣ ለልማት ምክር አለ። 2020 ክርስትናችን የበለጠ እውነት እየሆነ የበለጠ እየጠነከረ እንዲሄድ ከፈለግን መተባበር ያለብን እግዚአብሔር መልካም ካለው ምክር ጋር ብቻ ነው። የሚስማማን አሜን ነው። አሜን። በኋላ ማንጸጸት እንድንሆን በኋላ ለምን አንዳንድ ጊዜ እጅን በቆረጠው እግሬን በቆረጠው ባልተወረድኩ ኖሮ ምናምን ይባላል። ወደ ኋላ ተመለሰን ስንጸጸት እንደዛ የምንል እንዳንሆን ከጅምሩ የምንሰማው ምክር እንደ እግዚአብሔር ፈቃድ የሆነ ምክር የሚሆንበት ዓመት ይሁንልን። መጽሐፍ ቅዱስ ምክር መስማት እንደሚገባ ሲያስተምር አንዳንድ ጊዜ አንዳንዶቻችን ምክር የሚባል ነገር አንወድም። እኔ ምክር አልወድም። የማይመከር እግዚአብሔር ብቻ ነው። ምክርም አያስፈልገው ሙሉ የሆነ
ሰማይና ምድርን ሲፈጥር በውስጡ ያሉትን ነገር ሲፈጥር በዘላለማዊ እውቀቱ የፈጠረ በሚሰራው ነገር ውስጥ ስህተት የሌለው እግዚአብሔር ብቻ ነው። እኔና እናንተ ግን መካሪ ከሌለ እንስታለን። ለዚህ ነው ጌታ ሲመጣ ስለ ራሱ ሲናገር አዳኛችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ይዞት የመጣው አንዱ ስም ምን የሚል ነው? ድንቅ መካር፣ ኃያል አምላክ የሚል። የኛ ጌታ መካሪ ነው። ሲያሜን ነው። የኛ ጌታ መካሪ ነው። ሲያሜን ነው። ስንስት ግራ ሲገባን መፍትሄ ሲጠፋብን ምንድነው ማድረግ ያለብኝ ያለውበት ሁኔታ ልክ አይደለም ብለን ስንል መፍትሄው የጌታን ምክር መፈለግ፣ እንደ ጌታ ፈቃድ የሚመክሩትን መፈለግ ነው። ያን ምክር መስማት ከቻልን ጌታን የሰማ እሳት ውስጥ ሊገባ ይችላል፣ ይወጣል። ሲያሜን ነው። ጌታን የሰማ ለዚህ ነው የእግዚአብሔር ቃል ሲናገር ምን ይላል? በእሳት ውስጥ ባለፍክ ጊዜ አያቃጥልህም፣ በውሃ ውስጥ ባለፍክ ጊዜ ጎርፍ እንዳያሰጥምህ ከአንተ ጋር እሆናለሁ። አሁን ተመልከቱ፣ ጌታ ያለው እሳት ውስጥ አትገቡም አይደለም። እሳት ውስጥ የምናልፍበትን ምክር የሚሰጥ ጌታ ከያዝን እሳቱ እንዳያቃጥለን ነው። የጌታ ምክር ካልተሰማ ግን እሳቱ ያቃጥላል፣ እሳቱ ያጠፋል። የማይፈተን ሰው የለም። የህይወቱ ውጣ ውረድ ውስጥ የማይገባ ሰው የለም። እኔና እናንተ ከፈተናና ከህይወት ውጣ ውረድ ኤግዘምትድ አይደለንም። እንዲያውም ጌታ ያለው ምንድነው? በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። አያችሁ፣ የተስፋ ቃል ተመልከቱታላችሁ። በዓለም ሳላችሁ መከራ አለባችሁ፣ ፈተና አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን ምን ብየዋለሁ? አሸንፌዋለሁ። እኔ ያሸነፍኩት ዓለም ውስጥ ነው የምትኖሩት። ከኔ ጋር እስከሄዳችሁ ድረስ ከፈተናው ጋር ደግሞ መውጫ አደርጋለሁ። ግን ምክሩን ስንሰማ ምክር እኮ የሚያስፈልገው መውጫ ፍለጋ፣ ምክር እኮ የሚያስፈልገው ነገሩ ከአቅማችን በላይ ስለሆነ። ግን አኪጦፌል የሚባል መካሪ አለ፣ ኩሲ የሚባል መካሪ አለ። አኪጦፌል የሚመክረው ፈጽሞ በጥፋት ኤክስፐርት እንድንሆን፣ በማጥፋት የተዋጣላቸው እንድንሆን ነው የአኪጦፌል ምክር። እንደ አኪጦፌል የሚመክሩ የአኪጦፌል መንፈስ የሚጠቀምባቸው በዚህ ዘመን አሉ። የሚመክሩን ምክር የበለጠ አጥፊ የሚያደርገን በኢየሱስ ክርስቶስ ስም የአኪጦፌል መንፈስ የተመታ ይሁን። አሜን። የተመታ ይሁን ማለት ብቻ ግን በቂ አይደለም። አኪጦፌልን ላለመስማት መወሰን ይገባል። መወሰን የውሳኔ ጉዳይ ነው። አሁን ጌታን የምንከተለው ከወሰንን ገባን፣ እውነቱ አዳኛችን እንደሆነ ጌታችን እንደሆነ የሰማይና የምድር ፈጣሪ ስጋ ለብሶ ወደ ምድር ሰው ሆኖ እንደመጣ ስለኔና ስለናንተ መስቀል ላይ ተንጠልጥሎ እንደሞተ ገባን። ይሄንን ሁሉ ዋጋ የከፈለው እኛን ለማዳን እንደሆነ ገባን። ወደን ፈቅደን እጃችን ሰጠን፣ ተማረከ። ስለዚህ አሁን ወደን የገባንበት ገብቶን የገባንበት ለምን እንደምንከተለው የምናውቀው እውነት ስለሆነ ቢገፉን፣ ቢገርፉን፣ ቢገሉን ከጌታ አንለይም። እስቲ አሜን ነው። ምክሩ ገብቶን ነው ማለት ነው። ድንቅ መካር የተባለው ጌታ እንኳን የመጣው ምን ሊያደርግ ነው? ሊመክር። ይህንን ነው የተመለከትነው በመጨረሻዎቹ ቀናት። ብዙ ዲቴል መሄድ እችላለሁ፣ ነገር ግን የዛሬውን ላሳያችሁ ስለሚገባኝ ሌላው በዚህ ዓመት ልናደርገው የሚገባን እግዚአብሔር ከኔና ከናንተ የሚጠብቀው ሐሳብ ምንድነው? የህይወት እርምጃዬ ብዙዎችን ይስባል የምንልበት ዓመት ነው የሚገባው። እርምጃዬ ብዙዎችን ምን ያደርጋል? ይስባል። አጠገባቸው ያለው ሰዎችን ያዙና በዚህ ዓመት ነው በእግዚአብሔር ጸጋ የምራመደው የህይወት እርምጃ ብዙዎችን ወደ ጌታ ይስባል። እስቲ አሜን ነው። እስቲ አሜን ነው። ልብ በሉ ወገኖች፣ የምናደርገው ነገር ወይ ይገፋል ወይ ይስባል። ከዚህ ከሁለቱ ውጪ የሆነ ነገር የለም። ወይ ይገፋል ወይ ይስባል። መጽሐፍ ቅዱስ የኔና የናንተ ህይወት ምን ሊሆን እንደሚገባ በየዕለቱ በምንኖረው የክርስትና ኑሮ የክርስቲያንነት ኑሮ እግዚአብሔር በእኔና በእናንተ ህይወት ውስጥ ማየት የሚፈልገው ምን እንደሆነ በዝርዝር ይነግረናል።
ጠቅለል አድርገን ከተናገርነው ግን በእኔና በእናንተ ምክንያት ሰዎች ወደ እግዚአብሔር መሳብ መቻል አለባቸው። የሚስብ ህይወት ሰዎችን መሳብ ሰው ሁሉ ይፈልጋል። ታውቃላችሁ፣ ሰው ሁሉ ይፈልጋል ሰውን መሳብ። ፖለቲከኛው ሰው መሳብ ይፈልጋል። አይታችሁ እንደሆነ ፖለቲከኛው ተቀባይነት የሚያገኘው ብዙ ሰዎች ወደሱ ከተሳቡ ነው፣ ብዙዎች ከተከተሉት ነው። ባለፈው ጠቅላይ ሚኒስትር ማነው እዚህ የሀገር ውስጥ ጉዳይ ሚኒስቴር የነበረው ሳልቪኒ ብዙዎች እንዲከተሉት ብዙ ጣሊያኖች ድምፅ እንዲሰጡት ስለፈለገ ሊመረጥበት ወደሚፈልገው ወደ አንዱ ከተማ ሄደና ሽታፎን ነክቶ ደወለና ሲኞራ ብድግ አድርገው ፕሮንቶ ሲሉ ሲኞራ ሌይ ስፓቻ ቬሮ አሉ። እርሶ አደንዛዥ ዕፅ ያዞራሉ አይደለም? እውነት ነው አይደለም? ደውሉ ማለት ሴትዮዋ እንደማያዞር ያውቃል። ግን በስደተኛ ላይ ጥላቻ ያላቸው ሰዎች፣ ስደተኛን የማይፈልጉ ሰዎች ባደረገው ነገር ተደስተው ከጀርባው እንዲሰለፉ፣ ወደሱ እንዲሰበሰቡ፣ ድምፅ በመስጠት አብረውት እንዲሆኑ፣ እሱ ያሰበው ነገር መከናወን እንዲችል ሰዎችን ያስደስታል ብሎ ያሰበው ነገር ሁሉ አደረገ። ለነገሩ ከስደተኛ መጣላት ከእግዚአብሔር መጣላት ነው። የስደተኞች አምላክ ማለት ነው። ለእስራኤል ምን አላቸው መሰላቸው? አንተው ራስህ ስደተኛ ሆነ በስደት ኖረህ ስደት ምን እንደሚመስል አይተሃልና በሀገር የሚኖሩትን ስደተኞች ራራላቸው። እነሱ ባይራሩ እግዚአብሔር ራራል። ለነገሩ በሄዱበት ምድር ተሸነፉ። እንግዲህ ሰው የዘራውን ያጭዳል። ተሸንፈዋል። የነገሩን ደግሞ ጌታ ያውቃል። ምን ነው ፈራችሁ ነው? አሜን በሉ። እኛ እኮ አቅም የለንም። ያለን አቅም ወዴት መጮህ ነው? ወደ እግዚአብሔር መጮህ። ለአሁኑ ተሸንፏል፣ ለነገ ደግሞ እንጸልያለን። ትላንት አውርደው ብለናል፣ ጌታ አውርዶልናል። ጸለይንም ነበር ጸለይናል። ጌታ ስለሆነ የሚሰማ ስላለ እና ግን አሁን ላሳያችሁ የፈለኩት ምንድነው? ፖለቲከኞች ሰውን ወደ ራሳቸው ለመሰብሰብ ሰውን ወደ እኔ ይሰበስባል ብለው የሚያስቡትን ሐሳብ ሁሉ ያራምዳሉ። እኛ ሀገር ድልድይ ይሰራላሉ፣ መንገድ ይሰራላሉ፣ ትምህርት ቤት ይከፍታሉ፣ ሆስፒታል ይከፍታሉ፣ ምናምን የተለያየ ነገር ይባላል። አንዳንዱ በዘሩ ውስጥ በቋንቋ ውስጥ ይወጠፋል። ይሄ ሁሉ ለምን ይደረጋል ብላችሁ ብትሉ ሰውን ወደ ራስ ምን ለማድረግ ነው? ለመሳብ። መጽሐፍ ቅዱስ ሰው አብሮት የተሰለፈ ንጉሥ ምን ያህል የተወደደ እንደሆነ ሲናገር ምን ይላል? ለአንድ ንጉሥ ክብር የሚሆንለት ብዙ ሕዝብ ካለው ነው ይላል። እሱን የሚከተል እሱ የሚያደርገው ነገር ልክ ነው ብሎ የሚለው ብዙ አዳማጭ ካለው ብዙ ተከታይ ካለው ለዛ ሀገር ለዛ ንጉሥ መልካም ነው ይላል። ስለዚህ አንድ ንጉሥ በንጉሥነት መቀጠል እንዲችል ብዙ ሰው በሱ ሐሳብ ዙሪያ እንዲሰበሰብ የሚያደርጉ ድርጊቶች ማድረግ አለበት። በተግባሩ፣ በንግግሩ፣ በአስተዳደሩ መወደድ አለበት ማለት ነው። ይሄ ነው ሰውን ወደሱ የሚሰበስብ። በደመ ነፍስ ሰዎች አብረውን ሲቆሙ ጥሩ አይደለም። ሰዎች ገብቷቸው አብረውን ሲቆሙ ጥሩ። እስቲ አሜን ነው። አሁን ስለ ክርስትና ምን ነው? በደቦ ሰዎች አብረውን ሲቆሙ ጥሩ አይደለም። ጌታ ገብቷቸው አብረውን ሲቆሙ ግን አብረውን ይቆማሉ፣ አብረውን ጌታን ያመልካሉ። ቢገሉን አብረውን ይሞታሉ፣ ቢያኖሩን አብረውን ይኖራሉ። ደቀ መዛሙርቱ እኮ ከጌታ ጋር የቆሙት ወደ ራሱ የሰበሰባቸው ሕይወቱን አሳይቶ ሕይወታቸው ለውጦ መንፈስ ቅዱስን ሰጥቷቸው ቀምሰውት የማያውቁትን ሕይወት እንዲቀምሱ አድርጎ ለውጦ ነው። ስለዚህ ሊገሏቸው በተነሱባቸው ጊዜ፣ በደበደቧቸው ጊዜ፣ በገረፏቸው ጊዜ፣ ባሰሯቸው ጊዜ ያ ወደ ጌታ የሰበሰባቸው ከጌታ ያዩት ነገር በልጦ ከጌታ አልተለዩም። እኛ ዛሬ ትንንሽ ስደት ክርስትናን ታባረርብናለች። ጌታ ምሕረት ያድርግልን፣ እንዲገባን ጌታ ይረዳል። እና ፖለቲከኞች የተለያየ ነገሮች ያደርጋሉ ማለት ነው። ነጋዴዎች የተሻለ ዕቃ ለማቅረብ ነጋዴ ሁሉ ሰው ሁሉ ከሱ ዕቃ እንዲገዛ ይፈልጋል። ስለዚህ ልትገዙ ስትሄዱ አሁን የተለመደ እዚህ ሀገር ምንድነው? ዕቃ ልትገዙ ስትሄዱ በርቴ ነው ማለት ለእርሶ፣ ለአንቺ፣ ለአንተ ስል ዋጋውን እንዲያደርግ ያለባል። ለእኔ ሲል በርግጥ ነው ወይስ ሊሰበሰበ ይላል ወደሱ። እውነቱን ስንፈልግ በሀገራችን ደግሞ ምን ይባላል? የሌባና የነጋዴ መሐላ አይታመንም ይባላል። ነጋዴ ይምላል፣ ይኸው በ5 ብር የገዛውን እኔ ራሴ የገዛሁት በ50 ብር ይኸው እምላለሁ ይላል።
የማለው ለምንድን ነው ብለን ስንፈልግ ወደ ራሱ ምን ያደርገን? ሊሰበስብ ከሱ እንድንገዛ ነው ማለት ነው። ሌባም እንደዛ አይኔን ግንባር ያንቀው። ማንኛውም በዚህ ዓለም ላይ የሚሆን ነገር ሰዎችን ወደ ራሱ ለመሰብሰብ የሚያደርገው ነገር አለው ማለት ነው ባጭሩ። አንዳንድ ጊዜ በሐሜት፣ አንዳንድ ጊዜ በማታለል፣ በማጭበርበር ሰዎች ከሰው ዙሪያ እንዲሰበሰቡ ወይም በሰው ዙሪያ እንዲሰበሰቡ ማድረግ ይቻላል። መጽሐፍ ቅዱስ ሰዎችን ወደ ራሳቸው ስለሚሰበስቡ ሐሰተኞች ሲናገር ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 18 እና 19 ላይ ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 18 እስከ 19 ላይ እንዲህ ይላል። እንዴት ሰውን ወደ ራሳቸው እንደሚሰበስቡ ሲናገር እንዲህ ይላል። ከንቱና ከመጠን ይልቅ ታላቅ የሆነውን ቃል ይናገራሉና በስህተትም ከሚኖሩት አሁን የሚያመልጡትን በሥጋ ሴሰኛ ምኞት ያታልላሉ። ራሳቸው የጥፋት ባሪያዎች ሆነው አርነት ትወጣላችሁ እያሉ ተስፋ ይሰጧቸዋል። ሰው ለተሸነፈበት ነገር ተገዝቶ ባሪያ ነውና። ሲጀምር ምን ይላል? ከንቱና ከመጠን ይልቅ ታላቅ የሆነውን ቃል ይናገራሉ። ሰው እንዲሰበሰብ ወደ እነሱ፣ ሰው እንዲሄድ ወደ እነሱ፣ እንዲከማች እነሱ ጋር ሰው መስማት የሚፈልገው ምንድን ነው ብለው ቆም ብለው አስልተው ከንቱና ከመጠን ይልቅ ታላቅ የሆነ ቃል ሲነገር እጅግ ታላቅ ቃል፣ ለዚያውም ከመጠን ባለፈ ሁኔታ የከበረ የሚመስል ተቀባይነት ሊያገኝ የሚገባው የሚመስል እንዲህ ያለ ቃል ይናገሩና በስህተትም ከሚኖሩት አሁን የሚያመልጡትን በስህተት ዓለም ውስጥ ከሚኖረው ሰው መሃል የማምለጥ እድል ያላቸውን ሰዎች፣ እውነትን ቢሰሙ ማምለጥ የሚችሉትን ሰዎች፣ ጽድቅን ቢሰሙ ማምለጥ የሚችሉትን ሰዎች፣ እንደነዚህ አይነቶቹን ሰዎች በምን ያታልሏቸዋል አለ? በሥጋ ሴሰኛ ምኞት ያታልላሉ። ሰው በሥጋው የሚፈልገውን ነገር እንደሚያገኝ ይነግሩትና ያንን በሥጋ የሚፈልገውን ነገር እንደሚያገኝ አስቦ በእነሱ ዙሪያ እንዲሰበሰብ ያደርጋሉ። እግዚአብሔር አይናችን ይክፈት። አብዛኛው ሰው ራሳችንን እንፈትሽ። ያለነው እግዚአብሔር ቤት ውስጥ ነው፣ ያለነው ቤተ ክርስቲያን ውስጥ ነውና ራሳችንን እንፈትሽ፣ ሌላውንም ሰው እንመልከት። አብዛኛው ሰው ወደ እግዚአብሔር ቤት ሲሄድ፣ ወደ ጸሎት ቤት ሲሄድ፣ ወደ ቤተ ክርስቲያን ሲሄድ የሚሄደው በነፍሱ ጉዳይ ላይ ከእግዚአብሔር ጋር ለመታረቅ ወደ ዘላለም ሕይወት መንገድ እንዴት መግባት እንደሚችል ለመረዳት ነው ወይስ በሥጋው የሚፈልጋቸውን ነገሮች እዛ ሄዶ ቢጸልይ፣ እዛ ሄዶ ቢነገርለት፣ እዛ ሄዶ ለማግኘት ነው የሚለው እንፈትሽ። ከመጠን ይልቅ ታላቅ ቃል ለመስማት የሚሄድ ሰው ለምን እንደሚሄድ እዚህ ጋር መጽሐፍ ቅዱስ ሲነግረን ምን ይለናል? በሥጋ ሴሰኛ ምኞት የተታለለ ሰው ነው። እንዲህ አይነቱ ሰው ሥጋ ፍላጎት አለ። ሥጋችን የሚመኛቸው ነገሮች አሉ። የሥጋችን ምኞት በሙሉ በመንፈስ ቅዱስ እውነት፣ በእግዚአብሔር ቃል እውነት ካልተቆጣጠር ነው ከእግዚአብሔር ልጅነት ይልቅ ወደ ዓለማዊነት እየተሳብን እንድንሄድ ያደርጋል። ስለዚህ አሁን እነዚህ ሐሰተኛ ነቢያት ከመጠን ይልቅ ታላቅ ቃል የሚናገሩት እውነተኞች ስለሆኑ ሳይሆን በሴሰኝነት በሥጋው ፍላጎት ተስቦ ወደ እነሱ ሰው መሰብሰብ ስለሚችል ነው። ስለዚህ ሰው ይሰበሰባል ማለት ነው። በዛ ወገኖቼ ሰዎች ቢገርፏችሁ፣ ቢቆነጥጧችሁ፣ ቢቃወሟችሁ የሚነግሯችሁ እውነት ከሆነ የሚነግሯችሁ ከእግዚአብሔር ጋር የሚያስታርቅ ነገር ከሆነ የሚነግሯችሁ መጀመሪያ ከእግዚአብሔር ተስማማ፣ ሌላውን ነገር በሙሉ በእግዚአብሔር ፈቃድ ላይ ሆነ ፈጽመው የሚሉን ከሆነ መከተል የሚገባው እንደነዚህ ያሉት ጌታ ዓይናችን ይክፈት። የሚያልቡንን ሳይሆን የሚያነቡልንን ነው መከተል። የሚጠቀሙብንን ሳይሆን የሚጠቅሙልን ነው መከተል። እያየን ያለነው ይሄ ሐሳብ ባይሆንም ስለነሱ ባይሆንም
ግን ላሳያቸው የፈለኩት ምንድነው? ፖለቲከኞች እንዲያርገው ሰው ይሰበስባሉ፣ ሐሰተኞች እንዲያርገው ይሰበስባሉ፣ ነጋዴዎች እንዲያርገው ይሰበስባሉ። በእኔና በእናንተ ምክንያትስ ማን እየተሰበሰበ ነው? እንዴት እየተሰበሰበ ነው? እየተገፋ ነው ወይስ እየተሰበሰበ ነው? እኔና እናንተ ሰዎችን ወደ ክርስቶስ መሰብሰብ ካለብን ምን አይነት ህይወት ነው ሊኖረን? ይህንን ነው እንድናይ የምፈልገው። አንዳንዶች ሰውን አታለው በዙሪያቸው ሲያሰልፉት፣ ሌሎች ደግሞ እውነትን በመንገር ያሰልፉታል፣ ይሰበስቡታል። አንዳንዶች ኃይል ተጠቅመው አስገድደው ሲያስቀምጡት፣ ሌሎች ደግሞ ጽድቅን ኖረው አሳይተው ይሰበስቡታል። ሰው ተታሎም ይመጣል፣ ሰው ፈርቶ ይመጣል። እንግዲህ ምናልባት እግዚአብሔር ረድቷችሁ ወደዛ ሰፈር አልሄዳችሁ ሊሆን ይችላል እንጂ ወደ ጌታ ከመምጣታችን በፊት በነበረው ህይወት ውስጥ የዛሩ ጠንቋዩ፣ ቃልቻው ምናምን እንደዚህ አይነቱን ተግባር ሲለማመዱ በባዕድ አምልኮ ሲለማመዱ የነበሩ ቤተሰቦች ውስጥ የነበርን ሁላችን የምናውቀው ይሄን ባታደርግልኝ እፈጃለሁ፣ ዘርህን እፈጃለሁ ነው የምናውቀው። ሀብትህ ያልቃል ነው የምናውቀው። ልጆች ያልቃሉ፣ ሆርማነር ተይዘና ነው የምናውቀው። ካልሆነ ግን ትፈጃለህ ነው የምናውቀው። ጀበና ረቡዕና ዓርብ ባታቆምልኝ፣ ዕጣን ባታጨስልኝ፣ ይሄን አይነት ሽቶ ባታረግልኝ፣ ይሄ ሁሉ በምን ሰውን መሰብሰብ ይባላል? በኃይል መሰብሰብ ይባላል። ጌታ በኃይል አልሰበሰበንም፣ በፍቅር ነው የሰበሰበን። ስሙ ይባላል። ክርስቲያን ነው። ጌታ እንዴት ነው የሰበሰበን? በፍቅር ነው የሰበሰበን። አላስፈራራንም። ቢያስፈራራ ልክ ነው ያለውን ማድረግ ይችላል፣ ግን አላደረገም። ስለዚህ ሰው እንዲሰበሰብ አንዳንዶች ኃይላቸውንና ዛቻ ይጠቀማሉ ማለት ነው። አስፈራርተን የያዝነው ሰው፣ አታለን የያዝነው ሰው፣ ያታለልነው ሰው እንዳታለልነው እስኪገባው ያስፈራራነውና ኃይል የተጠቀምንበት ሰው ደግሞ ውስጡን ጉድጓድ ሲቆፍር ነው የሚኖረው። መቼ ነው እኔ ከዚህ ውስጥ የምወጣው? በኃይል የተያዝኩት እኮ ፈቅጄ እኮ አይደለም እያለ ነው የሚኖረው። አንድ ቀን ከእጃችን ምን ይሆናል? ይወጣል። ለምን? በኃይል የተያዘ። ስለዚህ ሰውን በኃይል አይንሰበስብም። እኔና እናንተ ሰው እንዲሰበሰብ በእኔና በእናንተ ዙሪያ ተሰብስቦ ከኛ ጋር እግዚአብሔርን እንዲያመልክ ለማድረግ ኃይል መጠቀም የለብንም፣ ማታለል የለብንም፣ ማስፈራራት የለብንም። ግን እንድንጠቀመው እግዚአብሔር የሚፈልገው በእኔና በእናንተ ህይወት ውስጥ መገኘት ያለበት ባህሪ አለ። ያንን ባህሪ ጌታ ይርዳን፣ እናየዋለን። እውነተኛ የክርስትና ህይወት መኖር የእግዚአብሔር የሆኑትን ወደ እኔና ወደ እናንተ ይሰበስባል። መጽሐፍ ቅዱስ ምሳሌ 11:30 ላይ ሰዎችን ስለ መሰብሰብ እንደዚህ ይላል። ምሳሌ 11:30 ላይ እንደዚህ ይላል፣ የጻድቅ ፍሬ የህይወት ዛፍ ናት፣ ነፍሶችንም የሚሰበስብ እርሱ ጠቢብ ነው። ደግሜ ያነባዋለሁ። የጻድቅ ፍሬ የህይወት ዛፍ ናት፣ ነፍሶችንም የሚሰበስብ እርሱ ምንድን ነው? ጠቢብ ነው። ነፍሶችን የሚበትን ሳይሆን ነፍሶችን ምንም ያደርግ የሚሰበስብ፣ ነፍሶችን የሚያባርር ሳይሆን ነፍሶችን ምንም ያደርግ ወደ እግዚአብሔር ጉያ፣ ወደ ቤተ ክርስቲያን ጉያ፣ ወደ ጽድቅ ጉያ የሚሰበስብ ሰው እሱ ምንድን ነው አለ? ጠቢብ ነው አለ። እንዲህ አይነቱ ሰው ጠቢብ የሆነበትን መንገድ በምሳሌ ሲገልጠው ምን ይላል? የጻድቅ ፍሬ የህይወት ዛፍ ናት። ሰውን ወደ እግዚአብሔር መሰብሰብ የሚችለውን ሰው ከምን ጋር ያመሳስለዋል? የህይወት ዛፍ ጋር ያመሳስለዋል። የህይወት ዛፍ ፍሬ አላት። የህይወትን ዛፍ ፍሬ መመገብ ህይወት ይሰጣል። ጻድቅ ሰው ፍሬ አለው። ጻድቅ ሰው ያለው ፍሬ ልክ እንደ ህይወት ዛፍ ያንን ጻድቅ ሰው የሚያየውን፣ ያንን ጻድቅ ሰው የሚሰማውን፣ በዚያ ጻድቅ ሰው የሚመከረውን ሰው ወደ ምን ያመጣዋል ማለት ነው? ወደ ህይወት ያመጣዋል። ወገኖቼ በእኔና በእናንተ ምክንያት 2020 ዓመተ ምህረት ላይ ሰዎች ከኔና ከእናንተ ከሚያዩት ፍሬ የተነሳ ወደ እግዚአብሔር ይሰበሰቡ ዘንድ ጌታ ይርዳል። እንዴት ነው ድሮ የነበረን ህይወትና አሁን ያለን ህይወት እንዴት ሊተባበር ይችላል? አሁን ያነሳሁትን ሐሳብ እንዳለ ለጊዜው ልተውና ወደ አንደኛ ጴጥሮስ መልእክት ልውሰዳችሁ። አንደኛ ጴጥሮስ ምዕራፍ 4 ከቁጥር 1 ጀምሮ እንደዚህ ይላል። አንደኛ ጴጥሮስ ምዕራፍ 4 ከቁጥር 1 ጀምሮ እንደዚህ ይላል፣ ክርስቶስም በሥጋ መከራን
ስለተቀበለ ከእንግዲህ ወዲህ በሥጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያን ሐሳብ እንደ ዕቃ ጦር አድርጋችሁ ያዙት። በሥጋ መከራን የተቀበለ ኃጢአትን ትቷልና። ሲጀምር ምን ይላል? ክርስቶስ ስለእናንተ በሥጋ ምን አድርጓል? መከራ ተቀብሏል። ክርስቶስ ስለእናንተ የተቀበለው ያ መከራ ዓላማ አለው፣ ዝም ብሎ አይደለም። ዓላማው ደግሞ ከእንግዲህ ወዲህ በሥጋ ምድር ላይ በምትኖሩበት ዘመን ከዛሬ ጀምሮ በምድር ላይ በምትኖሩበት ዘመን የምትኖሩት እንደ ሥጋችሁ ፈቃድ እንዳይሆን፣ እንደምትመኙት እንደምትፈልጉት ጓደኞቻችሁ፣ ጎረቤቶቻችሁ፣ የሀገራችሁ ልጆች እንደሚኖሩት እንዳይሆን። እስቲ አሜን ነው ወይ? ከእንግዲህ በኋላ እንደ ጎረቤት ያልኖርም በሉ እስቲ። እስቲ አሜን ነው ወይ? ነው የሚለን፣ እንደዛ ነው የሚለን። ከእንግዲህ ወዲህ በሥጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ። ለካ ሰው የሚኖርበት የራሱ ምኞት አለው። ለካ ሰው እንደ እግዚአብሔር ፈቃድ መኖር ይችላል። ሰውን ወደ እግዚአብሔር መሰብሰብ የሚችሉ ሰዎች በምኞታቸው ውስጥ ሊኖሩ አይደሉም። ሰውን ወደ እግዚአብሔር መሰብሰብ የሚችሉ ሰዎች እንደ እግዚአብሔር ፈቃድ የሚኖሩ ናቸው። 2020 እንደ እግዚአብሔር ፈቃድ እንኖራለን። እስቲ አሜን ነው። ከዛሬ ጀምሮ እንደ እግዚአብሔር ሐሳብ እንኖራለን። አካሄዳችን፣ ህይወታችን፣ ተግባራችን ሌሎችን ወደ ክርስቶስ ይስባል። አሜን ነው የሚለን እዚህ ጋር ጴጥሮስ ከእንግዲህ በኋላ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያን ሐሳብ እንደ ዕቃ ጦር ያዙት። እዚህ ሐሳብ የጦር መሳሪያ ነው በሉት። እንደገና በሉት እስቲ ሐሳብ የጦር መሳሪያ ነው በሉት። ምንድነው የሚለን እዚህ ጋር? እኔ ከእንግዲህ በኋላ የምኖረው ኑሮ እንደ ምኞቴ ሳይሆን እንደ ሰው ምኞት ሳይሆን እንደ እግዚአብሔር ፈቃድ ይሆናል በሉ። ይሄንን አይነቱን አስተሳሰብ ደግሞ ልክ እንደ ጦር መሳሪያ ያዙታል። እንዲህ ያለውን ሜንታሊቲ፣ እንዲህ ያለውን ውሳኔ፣ እንዲህ ያለውን አቋም አንድ ሰው የጦር መሳሪያውን ይዞ ለጦርነት እንደሚወጣ በእጁ ከያዘው የጦር መሳሪያ የተነሳ የጠላት ስጋት እንደሌለው እንዲሁ እናንተም ከእንግዲህ በኋላ እንደ ምኞቴ ሳይሆን እንደ እግዚአብሔር ፈቃድ እኖራለሁ የሚለውን አስተሳሰብ እንደ ጦር መሳሪያ ያዙት። ድል የምታደርጉት ያኔ ነው። አቋማችሁ ይሁን፣ በኢየሱስ ስም አቋማችን ይሁን። ያዙት። እንዲህ በምናደርግበት ጊዜ አንድ ነገር ይከተላል። ልክ እንዲህ አይነት አስተሳሰብ ሲኖረን እኔ ከእንግዲህ በኋላ ለምኞቴ አልኖርም እንደ እግዚአብሔር ፈቃድ እኖራለሁ በምንልበት ጊዜ ይሄ አኗኗሬ ሰዎችን ወደ ክርስቶስ ይስባል፣ ወደ እኔ ይስባል፣ እኔ ወደማመልከው አምላክ ሰዎችን ይስባቸዋል ብለን አቋም በምንወስድበት ጊዜ አንድ የሚሆን ነገር አለ። የሚሆነውን ነገር የእግዚአብሔር ቃል እንዲህ በማለት ይገልጠዋል። በሥጋ መከራን የተቀበለ ኃጢአትን ትቷል። ኃጢአትን ትተውና ኃጢአትን በመተው ምክንያት አንዳንድ መከራ ብቅ ማለት ይጀምራል። ምን ማለት ነው? በኃጢአት እናጠግበው የነበረ ሥጋ፣ ኃጢአት ሰርተን የሚፈልገውን እንሰጠው የነበረ ሥጋ ያ ነገር ይጎልበታል። ሰርቀን ኪስ ሞልቶ ሊሆን ይችላል። መስረቅ ሲቆም ሥጋ ሰርቆ በማግኘት ያገኘው የነበረው ነገር ይቀርና ይሆንበታል። ዋሽተን እናገኘው የነበረው ነገር ይቆማል። በኃጢአት እናገኝ የነበረው ደስታ ይቆማል። ለምን? የኔ አኗኗር ሰዎችን ወደ ክርስቶስ መሳብ አለበት። ክርስቶስ የሞተው በሰው ምኞት ውስጥ ሳይሆን በእግዚአብሔር ፈቃድ ውስጥ እንድኖር ነው ብለን ስለወሰንን በኢየሱስ ስም በዚህ ውሳኔ ተባረኩ። አሜን ይለናል የእግዚአብሔር ቃል። የአሕዛብን ፈቃድ ያደረጋችሁበት ይላል። በመዳራትና በሥጋ ምኞትም በስካርም በዘፈንም ያለ ልክ በመጠጣትም ነውር ባለበት በጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃልና። አያችሁ እንደሚል የኔና የእናንተ ሕይወት ሌሎችን መሳብ የሚችለው እነሱ የሚያደርጉትን እያደረግን አይደለም፣ እነሱ የሚኖሩትን እየኖርን አይደለም። አዲሱን ሕይወት ስንኖር አዲሱ ሕይወት ደግሞ ምን ይለዋል? የአሕዛብን ፈቃድ ያደረጋችሁበት። የአሕዛብ ፈቃድ ቅድም የእግዚአብሔር ፈቃድ የሚላየን አይደል? እስቲ የእግዚአብሔር ፈቃድ በሉስ።
እግዚአብሔር እንድንኖረው የሚፈልገው አይነት አኗኗር አለ። የአሕዛብ ፈቃድ የሚባል ደግሞ አለ። እስቲ የአሕዛብ ፈቃድ በሉስ። የአሕዛብ ፈቃድ ማለት ደግሞ እግዚአብሔርን የማያውቁ ሰዎች እኔና እናንተ እንድንኖረው የሚፈልጉት የአኗኗር ዘይቤ። በዓለም ያሉት ሰዎች ጌታን የማያውቁት ሰዎች እኔና እናንተ እንድንኖር የሚፈልጉት እንዲህ ነው። እግዚአብሔር እንድንኖር የሚፈልገው እንዲህ ነው። ሁለቱን ነው እዚህ ያስቀምጠን። ሁለቱን አስቀምጦ ይሄ የአሕዛቡ እናንተም ድሮ ትኖሩበት የነበረው ዛሬም ጌታን ካገኛችሁ በኋላ አሕዛብ እንደዛው እንድትኖሩ የሚጠብቁባችሁ ያ አይነቱ ህይወት ያለፈው ይበቃል። እስቲ ይበቃል በሉ። እስቲ ይበቃኛል በሉ። እስቲ አሁን በክርስቶስ ምን ስለሆነ አዲስ ስለሆነ ስሙ ይባረክ። እንደዛ ከሆነ ብቻ ነው ሰዎች በእኔና በእናንተ ምክንያት ወደ ወንጌል የሚሳቡ ለውጥኛ ላይ ሲያዩ ህይወት እኔና እናንተ ላይ ሲያዩ የክርስቶስን ጠረን በእኔና በእናንተ ላይ ሲያዩ በዚያ ዘመን የኖራችሁትን ኑሮ እንዲህ ብሎ ይገልጸዋል። የኖራችሁት ኑሮ ይለናል። በመዳራት፣ በስጋ ምኞት፣ በስካር፣ በዘፈን፣ ያለ ልክ በመጠጣት፣ ነውር ባለበት በጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃል። ይብቃ ያለን እግዚአብሔር ስሙ ይባረክ። እሱ ይብቃ ባለ ጊዜ እኔና እናንተ ከእሱ ጋር ተስማምተን ምን ማለት አለብን? በቃ በኢየሱስ ስም ይብቃ። መናዋይ ከአእምሯችን ማስታወሻ የተደለተ ይሆን። የተሻረ ይሁን። አይጠቅምማ ወገኖች፣ አይስብማ ሰዎችን ወደ ክርስቶስ። ሰው እኮ ጥያቄ አለው በውስጡ። ሰው ውስጡ ሁልጊዜ በጥያቄ የተሞላ ነው። ጌታን የማያውቀው ሰው እኔና እናንተን የሚያየው ሰው ውስጡ ያለውን ጥያቄ ተገቢ ያልሆኑ ምላሾችን በመስጠት ለማድበስበስ እየሞከረ ነው እንጂ ጥያቄ አለው። ለዛ ጥያቄ መልስ የሚያገኘው እኔና እናንተ እግዚአብሔርን እየፈራን ስንመላለስ ካየ ብቻ ነው። እኔና እናንተ ላይ ለውጥ ሲያይ እሱን የለወጠ እኔ ሊለውጣል ብሎ ተስፋ የሚያደርገው ለውጥ ሲያይ ነው። ሰዎችን ወደ ክርስቶስ የሚስበው የህይወታችን አካሄድ ነው ማለት ነው። ፍሬያችን ነው ማለት ነው። እግዚአብሔር በፍሬ ይባርካችሁ። እግዚአብሔር የእንደገና አምላክ ነው። ትላንትን አታስቡ። ትላንት ሁላችንም በድለናል። ትላንት ስተናል። ትላንት የማይገቡ ነገሮች ውስጥ ገብተናል። ግን ዛሬ ድምፁን ስንሰማ ዛሬ እንዲህ ጌታ ይብቃ የትላንቱ ሲለን እኮ የትላንቱን ስለተወልን ነው። የከዚህ በኋላ አሁን ከሱ ጋር መስማማት ይቀጥልና ቁጥር 4 ላይ ምን ይላል? በዚህም ነገር ወደዚያ መዳራት ብዛት ከነሱ ጋር ስለማትሮጡ እየተሳደቡ ይደነቃሉ። አያችሁ? በዚህም ነገር በየትኛው ቅድም በተቀሳቸው ድሮ እናደርገው የነበረው አሁንም አሕዛብ እንድናደርገው የሚፈልጉት እኛ ግን እኔ እኮ አሁን የምኖረው እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞትና እንደ አሕዛብ ፈቃድ አይደለም ብለን እምቢ ያለውን ነገር መለወጣችንን ሲያዩ ወደዚያ መዳራት ብዛት ከነሱ ጋር ስለማንሮጥ ይላል። ከነሱ ጋር ስለማትሮጡ እናንተን ስለመለወጣችሁ እየተደነቁ የሚከተሉትን መንገድ ባለመከተላችሁ ደግሞ ይሳደባሉ። አሁን ሁለት ነገሮች ነው አብረን ያየነው። መሰደብና መደነቅ አብሮ መጡ። መደነቅና መሰደብ አብሮ መጡ። ሰዎች አንተን ሲያዩ መሰደብና መደነቅን ይረዳሉ ወይ ይመጣባቸዋል ወይ በሉት አጥቅባቸው ነው። ሰው ሲያየን ሊሰድበን ብቻ ሳይሆን ሊደነቅ ይገባል። ሰው ሲያየን የሚሰድበን ብቻ ከሆነ ግን አደጋ ነው። የተለወጠ ሰው ሲያይ በክርስቶስ የተለወጠ ሰው ሲያይ ምን ይላል? ይሄ ጴንጤ መጤ ነገር ውስጥ ገባ እኮ እሱ እኮ እንደዚህ ይሆናል ይለናል። ከዚህ በተረፈ ግን በመለወጣችን እባክህ እንደ ድሮ አይደለችም። እንግዲህ በኋላ ልናታልላት አንችልም። እባክህ እንደ ድሮ አይደለም ልናታልለው አንችልም ይላል። ተለውጧል። እነሱ እኮ አንዴ ተለወጡ በቃ ይነክሯቸዋል። ተነክረው ነው የወጡ። ተነከረን። ወንጌሉ ስሙ ይባረክ። ሌላ ነው የተነከረበት። እውነት ውስጥ ተነከረን፣ ፍቅር ውስጥ ተነከረን። እንደ ድሮ ግን አይደሉም። የሚሰድቡን በኃጢአት ባለመተባበራችን ሲሆን የሚደነቁት በእኛ ህይወት ያለውን ለውጥ አይተው የጠላነውን የተውነውን ያን ክፉ ነገር አይተው ነው ከላይ የተገለጠው።
እንዲህ አይነት ህይወት ያለው ሰው ነፍሶችን ምን ያደርጋል? ይስባል። መለወጣችን ጥያቄ ውስጣቸው ይከታል። ሰው እኮ እየጠላ ነው ኃጢአትን የሚሰራው። ሰው እኮ እየጠላ ነው የሚያጨሰው። ሰው እኮ እየጠላ ነው የሚያመነዝረው። ሰው እኮ የሚያደርገውን ነገር አድርጎ ሲጨርስ ህሊናው በህሊና ወቀሳና በመንፈስ ቅዱስ ወቀሳ ስር ነው የሚኖረው። ለዚህ ነው ሐዋርያው ጳውሎስ እንዲህ ያለውን ህይወት ሲገልጠው ምን ይለዋል? ለዚህ ለሞት ከተሰጠ ስጋ ማን ያድነኛል? የማልፈልገውን ከሚያስደርገኝ ከዚህ ስጋ ማን ያድነኛል? ሰው ሁሉ ውስጥ ያለ ጩኸት ነው ይሄ። ለዚህ ጩኸት ምላሽ ሰው የሚያገኘው በክርስቶስ የተለወጠ ህይወት እኔና እናንተ ላይ ሲያይ፣ ያ በክርስቶስ የተለወጠ ህይወት ምን ይላል? እኔን የለወጠ አንተን ይለውጣል የሚል መልእክት ያስተላልፍለታል። ሳንሰብክለት፣ ሳንመሰክርለት እሱን ከለወጠ እሷን ከለወጠ ይላል። አላያችሁም እንዴ? እጅና እግሩ ታስሮ በመቃብር ውስጥ ይኖር የነበረ የእግር ብረቱን ሰብሮ ይሄድ የነበረውን ሰው ጌታ ደርሶ በፈወሰው ጊዜ በማግስቱ የሆነው ነገር ምንድን ነው? ከዚያ በኋላ የዛ አካባቢ ሁሉ ሰው ጌታን ፍለጋ ምን አደረገ ይላል? መጣ ይላል። ለተለወጠ የሚስብ ነገር ተገኘበት። ያ ሰው ለውጥ። አይነ ስውሩን አይን ባበራ ጊዜ ይህ አይነ ስውር አለቆች፣ ካህናት፣ ባለስልጣናት ፊቱ ቆመው እግዚአብሔርን አክብር አሉት። እግዚአብሔርን አክብር። ይሄ ሰው ጌታ ኢየሱስን ማለታቸው ኃጢአተኛ እንደሆነ እናውቃለን እኛ። ማነው አይንን የፈወሰው? እግዚአብሔርን አክብር ብሎ ሲሉት ይገርማል። እናንተ የሃይማኖት አባቶች የሆናችሁ ካህናት የሆናችሁ ጌታ ኢየሱስ ማን እንደሆነ አለማወቃችሁ ኃጢአተኛ ነው ብላችሁ ማለታችሁ ይገርመኛል። እኔ ግን አንድ ነገር አውቃለሁ። አይኔን ምን አድርጓል? አብርቷል። እኔን ምን አድርጎኛል? ለውጦኛል። እንደ ትናንቱ መንገድ ላይ ቁጭ ብያለ ምንም በሙሉ አይኔ ያለው እኔ ጋር ለውጥ አለ። የትናንትናው ሰው ለምን የነበርኩት እኔ የተለወጥኩትና ዛሬ ሙሉ ሰው ሆኜ ከእናንተ ጋር ማወራ እኔ ነኝ ያለ። ወገኖቼ የተለወጠ ሰው ቢናገር እንኳን ይሰማል። የተለወጠ ሰው ቢመሰክር ይደመጣል። ለምን? የሚናገረውን ለውጥ እየኖረው እንደሆነ ጎረቤቶቹ ያሉ፣ አሰሪዎቹ ያሉ፣ ጓደኞቹ ያሉ፣ የቤተ ክርስቲያን ወገኖች ያሉ። በኢየሱስ ስም የሚታይ ነገር በ2020 ይብዛላችሁ። ለዚህ ነው ስትናገሩ ሞገስ አላችሁ። ስትናገሩ እኔው ምስክር ነኝ እኮ ነው የምትሉት። ሌላ ሰው አይደለም። እኔው ምስክር አታውቅም ትላንት ህይወቴ አታውቅም ትላንት የትላንትናው እኔ ዛሬ ግን ተለውጬ እተባበራለሁ ከድሮ ክፉ ነገር ጋር። ይሄ ሰዎችን ምን ያደርጋል? ይስባል። ሰው ሁሉ መለወጥ ይፈልጋል። ግራ ገብቶት ነው እንዲለወጥ ምክንያቱ ምንድን ነው ደግሞ እኔ እናናገር። ለዚህ ነው ጌታ ሲናገር እናንተ የዓለም ጨው ናችሁ። እናንተ ጣዕም ለሌለው የሰው ልጅ ህይወት ጣዕም እንድትሰጡ ያስቀመጥኳችሁ ናቸው። ጨው ባይኖር እህሉ እንዴት ይበላል? እንደው አንዳንዴ በጤና ምክንያት እንዳንበላ ካልተከለከልን በስተቀር ጨው የሌለው እንዴት ይበላል? ጌታ ሲናገር እናንተ የዓለም ብርሃን ናችሁ። መብራት ባይኖር እንዴት እንታያለን? ብርሃን በሌለበት ቦታ እኮ መርመስመስ ነው ያለው። የተለወጠ ህይወት ለማያምኑ ሰዎች መሳብ ምን ይሆናል ማለት ነው? ብርሃን ይሆናል። የተለወጠ ህይወት ለማያምኑ ሰዎች ህይወት መጣፈጥ ጨው ይሆናል። 2020 ጨው እንሆናለን፣ ብርሃን እንሆናለን። ነገ አይደለም ዛሬ ቃል ሰምተናል፣ ከዛሬ ይጀምራል። እስቲ አሜን ነው። ክርስትና ሌሎችን መሳብ ነው ወደ ክርስቶስ። ጌታ እኮ ለደቀ መዛሙርቱ ምንድነው ብሏቸው የሄደው? እነሱን ከለወጠ በኋላ እነሱ መለወጣቸውን ካረጋገጠ በኋላ መንፈስ ቅዱስን ከሰጣቸው በኋላ እንዲህ አላቸው፣ ስለኔ በመጽሐፍት እንደተጻፈው የሰው ልጅ በክፎች እጅ ታልፎ ይሰጣል፣ ሰቅለው ይገሉታል፣ በሶስተኛው ቀን ከሞት ይነሳል ተብሎ ለተጻፈው ለዛ እውነት በስሙም የኃጢአት ስርየትና ንስሐ በምድር ሁሉ ይሰበካል ለተባለው ለዚያ እውነት እናንተ ምስክሮቼ ናችሁ። እናንተ ምስክሮቼ ናችሁ። እናንተ ተለውጣችሁ፣ እናንተ ትንሣኤን አይታችሁ፣ ሞቴን አይታችሁ፣ እምለውጥ እማድን እምረዳ መሆኔን አይታችሁ ራሳችሁ ምስክሮቼ ናችሁ። ያንኑ የቀመሳችሁትን ሂዱ ለፍጥረት ሁሉ ወንጌልን መናገር ስሩ። ሐዋርያት እኮ እንደኛ ዘመኖቹ ሐሰተኞች እኮ አይደለም፣ እየኖሩ ነው የሰበኩት።
ሐዋርያት በድፍረት የእግዚአብሔርን ቃል ስንመለከት እዚህ ጋር በድፍረት ከናንተ መካከል እኔና ከኔ ጋር አብረው ጌታን ያገለግሉትን ስለ ኃጢአት የሚወቅሰን ማን ነው ብለው የተናገሩ ናቸው። የሚወቀሱበት ስርዓት አልበኝነት አልነበራቸው። የሚወቀሱበት በአሁኑ ዘመን ሰው ደካማ ነው የሚል ነው የበዛው አይደል? ስህተቱን ለመሸፈን። ሐዋርያት ግን እኛ ምሳሌ ሆነን በመካከላችሁ ምን አደረግነው? ተመላለስን። ክርስቶስን እንደምንመስል ክርስቶስን ምን አድርጓል? ምሰሉ። እኛ ክርስቶስን እንደምንመስል ክርስቶስን ምን አድርጓል? ምሰሏል። በሌላ አማርኛ የሐዋርያት ህይወት እንደ ማግኔት ሰዎችን ወደ ህይወት የሚስብ ነበር። ሰውን ለመሳብ እንደ ህይወት ዛፍ የጽድቅ ፍሬ የሆነ ፍሬ እኔና እናንተ ውስጥ መገኘት አለበት ማለት ነው። እግዚአብሔር የጽድቅ ፍሬ ያብዛል ብላችሁ አጠገባችሁ ያለውን ሰው ባርኩ። ምንድነው የህይወት ዛፍ? አጭር ነገር ላሳያችሁ። የህይወት ዛፍ ምንድነው? ከተቻለ ጨርሳለሁ፣ ካልተቻለ ጌታ ቢፈቅድ ሌላ ጊዜ። የህይወት ዛፍ ምክንያቱም ቃሉ የሚለው ይህንን አሁን ምሳሌ 11:30 ላይ ያነበብኩላችሁ ለመተንተን ነውና የምሞክረው የጻድቅ ፍሬ የህይወት ዛፍ ናት፣ ነፍሶችንም የሚሰበስብ እርሱ ጠቢብ ነው ስለሚል የጻድቅ ፍሬ የህይወት ዛፍ ናት የተባለው ለምንድን ነው? የህይወት ዛፍ ምንድን ናት? ምን ባህሪ አላት የሚለውን እንመልከት። ስለ ህይወት ዛፍ ሁለት አይነት ህይወት ዛፍ እናነባለን። አንደኛው ህይወት ዛፍ አዳም ኤደን ገነት በነበረ ጊዜ የበላት አትብላ ተብሎ የነበረው የበላትና ሞት ያመጣችበት አንዲት መልካምና ክፉን የምታሳውቅ የህይወት ዛፍ የምትባል እናገኛለን። ሁለተኛ የህይወት ዛፍ የተባለችው የምትጠቀሰው ራእይ ምዕራፍ 22 ከቁጥር 1 እስከ 2 ላይ ራእይ ምዕራፍ 22 ከቁጥር 1 እስከ 2 ላይ እንደዚህ ይላል ስለ ህይወት ዛፍ ሲናገር በአደባባዩ መካከል ቁጥር 1 እናነባለን። በአደባባዩ መካከል ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ ብርሌ የሚያንጸባርቀውን የህይወት ውሃ ወንዝ አሳየ። ቁጥር 2 በወንዙም ወዲያና ወዲህ በየወሩ እያፈራ 12 ፍሬ የሚሰጥ የህይወት ዛፍ ነበረ። የዛፉም ቅጠሎች ለህዝብ መፈወሻ ነበሩ። አሁን የምናየው ቁጥር 1 ላይ የምናየው አዲሲቷን ኢየሩሳሌም ነው። ይሄ ምድር አልፎ ይሄ ሰማይ አልፎ አዲሲቷን ኢየሩሳሌም እግዚአብሔር ራሱ በዙፋኑ በህዝቡ መካከል የሚያድርባትን አዲሲቷን ኢየሩሳሌምን የበጉንና የአብን ዙፋን ያሳየንና ከአብና ከበጉ ዙፋን ስር የህይወት ውሃ ወንዝ ምን ያደርግ ነበራል? ይፈልቃል። ይሄ የህይወት ውሃ ወንዝ በከተማው መንገዶች አቋርጦ የሚያልፍ ነው። በእነዚህ በከተማው መንገድ አልፎ በሚሄደው ወንዝ ወዲህና ወዲያ ምን እናገኛለን? የህይወት ዛፎች እናገኛለን። እነዚህ የህይወት ዛፎች 12 ፍሬ የሚያፈሩ ናቸው ይላል። የነዚህ የህይወት ዛፎች ፍሬ ለህዝቡ መፈወሻና ለህዝቡ መታደሻ ነበሩ። የህይወትን ዛፍ እንግዲህ ምሳሌ ላይ የጻድቅ ፍሬ ህይወት ዛፍ ናት ብሎ ሲል የህይወትን ዛፍ እዚህ ጋር ምን አድርጎ ያሳየናል? የእግዚአብሔር ቃል ከእግዚአብሔር ዙፋን በሚወጣ ውሃ የምትጠጣ ከጠጣችው ውሃ የተነሳ ፍሬ የምታፈራው ፍሬ ደግሞ በሚበሉ እዛ በሚኖሩ ሰዎች ዘንድ ተበልቶ ህይወት የሚሰጥ አቅም የሚሰጥ ጉልበት የሚሰጥ ቅጠሎቹ ደግሞ ፈውስ የሚሰጥ ነው ይላል። ስለዚህ ከእግዚአብሔር ዙፋን የወጣው ውሃ እነዛን ዛፎች እንዲያፈሩ ካደረገ ከእግዚአብሔር መንፈስ የሚመጣው ጸጋ ከእግዚአብሔር ቃል የሚመጣው ጸጋ እኔና እናንተ ጋር ፍሬ የማፍራት አቅም ይሰጣል ማለት ነው። እስቲ አሜን። ፍሬ ማፍራት አቅም ትንሽ ላሳይ። አሁንም ምንድነው የህይወት ዛፍ አገልግሎቱስ ምንድነው? መጽሐፍ ቅዱስ የህይወትን ዛፍና አገልግሎቱን እንዲህ በማለት ያሳየናል። በወንዙ ወዲያና ወዲህ የተተከሉ ስንት ዛፎች አሉ አለ? ብዙታቸው ይናገራል አይናገርም? አንድ አይደል፣ ብዙ ነው የተተከሉ። ምክንያቱም ምንድነው የሚለው ከቃሉ የምናገኘው ውሃው ከእግዚአብሔር ዙፋን ይመነጫል፣ በከተማው መሃል ያልፋል። ወንዙ በከተማው መንገድ መሃል ያልፋል። ወዲህና ወዲያ ግን ምን አለ? የህይወት ዛፎች አሉ። ስለዚህ
ዛፍ ብሎ ያለው ዛፉ አንድ አይነት የህይወት ዛፍ ስለሆነ ነው እንጂ ዛፉ አንድ ስለሆነ አይደለም። ወዲህና ወዲያ ነው ያሉት በመንገዱ ላይ። ከነዚህ የህይወት ዛፎች በነጠላ የህይወት ዛፍ ተብሎ ከተገለጠው ዛፍ በአመት 12 ፍሬ ይገኛል ነው። 12 ፍሬ እኔና እናንተ ምን ቆጥሮ 12 1 2 3 4 12 ሳይሆን በአመት ውስጥ 12 ወራት አሉ። 12ቱንም ወራት ምን ያደርጋል ነው ያፈራል። በምድር ላይ አንድ ነገር የሚያፈራው በአመት አንዴ፣ አንድ ዛፍ በአመት አንዴ ያፈራል። ስለዚህ በአመት አንዴ የተለቀመው ግማሹ ድርቆሽ ተደርጎ ግማሹ ልክ ፍሬሹን ተበልቶ ነው የሚኖረው። በእግዚአብሔር ዙፋን በምንኖርበት ጊዜ፣ በእግዚአብሔር ዙፋን ዙሪያ በምንኖርበት ጊዜ፣ በአዲስቷ ኢየሩሳሌም ውስጥ በምንኖርበት ጊዜ ግን የህይወት ዛፍ 12ቱንም ወር በየወሩ አንደኛ ወር ያፈራል፣ ሁለተኛ ወር ያፈራል፣ ሶስተኛ ወር ያፈራል፣ አራተኛ ወር ያፈራል። 12ቱንም ወር ምን ያፈራል? ፍሬ ያፈራል። 12ቱንም ወር የሚበላ ነገር አለ ማለት ነው። 12ቱንም ወር የሚፈውሱ ቅጠሎች አሉ ማለት ነው። እግዚአብሔር ባለበት፣ የእግዚአብሔር መንፈስ ባለበት በዚያ ስፍራ ክርስቲያን አንዴ ብቻ አይደለም የሚያፈራው፣ ሁሌ ያፈራል። በምድር ላይ ያየነውን አሁን እንዳሳያችሁ አንዳንድ ጊዜ በአመት አንዴ እናገኝበታለን። እንዲያውም ጌታ ኢየሱስ ራሱ ያችን የበለስ ቅጠል ሲመለከታት ሊበላ ሲሄድ ቅጠሏ ያምራል፣ ፍሬ ግን የላትም። በአመት አንዴ ነው ገና አላፈራች። አንዳንድ ጊዜ እኔና እናንተ ሰዎች ጠጋ ብሎ ሲያነጋግሩን ከኛ ጋር ሲጫወቱ ፍሬ ያገኙብናል። የክርስትና ፍሬ ክርስቲያን ነው ለካ የሚያስብ ጌታን ታውቃለች ለካ የሚያስብ። የሚቀጥለው ጊዜ ደግሞ መጥተው ሲያናግሩን እንዴ ባለፈው ክርስቲያን ነው ብዬው አልነበረም እንዴ ፍሬ ያገኙብን። ያቺ ዛፍ ግን ስንቴ ነው የምታፈራው? አመቱን ሙሉ 12 ወራት አሉ። በ12ቱም ወራት ለ12ቱም ወራት የሚሆን ፍሬ ታፈራለች። በኢየሱስ ስም ፍሬ ይብዛልን። አሜን። ለ12ቱም ወራት አለ። አንዴ አላት አንዴ የላትም የምትባል አይደለችም። ሰውን ወደ ክርስቶስ ለመሳብ እኔና እናንተ ጋር የክርስትና ፍሬ የሚገኘው ቤተክርስቲያን ውስጥ ብቻ መሆን የለበትም። ክርስቲያኖችን ስናገኝ ብቻ መሆን የለበትም። ጌታን እናውቃለን የሚሉትን ስናገኝ ብቻ መሆን የለበትም። 12ቱም ወራት በእያንዳንዷ ቀን በእያንዳንዱ ስፍራ የተለያዩ ሰዎችን በምናገኝበት የሚወዱንንም የሚጠሉንንም በምናገኝበት ስፍራ የምናፈራው የጽድቅ ፍሬ የምናፈራው የክርስትና ፍሬ ለዛ ላየን ሰው ምግብ ይሆናል። ወገኖቼ የሰው ነፍስ እግዚአብሔርን ማወቅን ነው የምትመገበው። የእግዚአብሔርን ቃል ነው የምትመገበው። እንጀራና ወጥ አይደለም። እግዚአብሔርን ማወቅ ሰው የሚመገበው እኔና እናንተ እግዚአብሔርን የምናውቀው የምንኖረው ኑሮ ነው። እግዚአብሔር ይርዳል። የጻድቅ ፍሬ ወይም የጽድቅ ፍሬ የህይወት ምንድናት? ዛፍ ናት። ከህይወት ዛፍ ላይ የተቀጠፈው ነገር ተመጋቢውን እንደሚያበረታው እንደሚያጠነክረው እንዲኖር እንደሚያደርገው በእኔና በእናንተ ላይ የሚገኘው የጽድቅ ፍሬ የሚያየንን የሚሰማንን አብሮን የሚኖረውን አብሮን የሚሰራውን አብሮን የሚያገለግለውን ምን ያደርገዋል? እንዲቆም ያደርገዋል። በጌታ እንዲበረታ ያደርገዋል። ወንጭ ምን ያህል ለዛሬ እዚህ ጋር ላብቃ። ሳምንት ጌታ ቢፈቅድና ብንኖር እንቀጥላለን። ግን ምን ያህል ሰዎች ወደ እኔና ወደ እናንተ ተጠግተው የጽድቅ ፍሬ አይተው በዛ ምክንያት አምላኬ ወደምንለው አምላክ ይሳባሉ ነው ወይስ በእኔና በእናንተ ላይ በሚያዩት ነገር ምክንያት ይሰናከላሉ? እንዲያውም እንዴ ክርስቲያን እንዲያረጋል እንዴ ይሉናል። መጽሐፉ የሰማይና የምድር ጌታ ቃል የሆነው ቅዱሱ መጽሐፍ የጻድቅ ሰው ፍሬ የጽድቅ ፍሬ እንደ ህይወት ምንድናት አለ? ዛፍ ናት። ይቺ አይነቷ ፍሬ ደግሞ ነፍሶችን ምን ታደርጋለች? ትሰበስባለች ወደ ክርስቶስ። ሰው በእናንተ ምክንያት ወደ እውነት ይሰብሰብ። ሰው በእናንተ ምክንያት ወደ ጽድቅ ይሰብሰብ። ሰው በእናንተ ምክንያት እግዚአብሔርን ወደ ማወቅ ይሰብሰብ። ሰው በእናንተ ምክንያት በኢየሱስ ስም አይሰናከል።
እንደዛ እንዲሆን ግን ቅድም በጴጥሮስ መልእክት ላይ እንዳየ ነው አንደኛ ጴጥሮስ ምዕራፍ 4 ከቁጥር 1 እስከ 4 እንዳየ ነው ያለፈውን ባህሪ ያለፈውን የአሕዛብ አስተሳሰብ ያለፈውን የአሕዛብ ምኞት መግደል ይገባል መካድ ይገባል መተው ይገባል ክርስትና በውሳኔ ከማን ጋር መስማማት ነው ከእግዚአብሔር ጸጋ ጋር መስማማት ነው በፈቃደኝነት ከእግዚአብሔር ጸጋ ጋር ከእግዚአብሔር ፈቃድ ጋር ህይወትና በረከት አምጥቶ ለእግዚአብሔር ክብር ለሰዎች ጥቅም የሚሆን ህይወት መኖር እግዚአብሔር አይናችን ይክፈት ቆመን እንጸልይ